ሰላም ወረደ። ብሩኬና ሀይሚ ታረቁ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ አድርጉ። ኮሜንትም ሀሳብ አስተያየታችሁን ስጡ። እስከ ዛሬ እንግዲህ በጣም እየተጨነቅንበት የነበረው ነገር ዛሬ እንግዲህ ሰላም እየወረደ ነው። ድባቡ እንደዛ ነው እና እንግዲህ ዛሬ ሀሰንና ሀይሚ ናቸው መግቢያ ሰርተው የመጡት። ሀይሚ እንግዲህ እኔ ከብሩኬ መለየት አልፈልግም። በሰዓቱ በጊዜው ያለው ነገር በጣም አበሳጭቶኝ ስለነበር፣ በጣም አናዶኝ ስለነበረ በቃ ያ ነገር ነው። እናም ደግሞ በቃ እኔ ወጣ ብዬ ራሱ ነገሮችን እንዲያስተካክልና ራሱ ነገሮችን እንዲወስን ነበር እንደዚያ ያልኩትኝ። በሰዓቱ ደግሞ ስሜታዊ ሁኜ ነበር፣ ተናድጄ ነበረ እንጂ እኔ ብሩኬን አልወደውም ወይ ደግሞ አልፈልገውም ወይ ከሱ መለየት ፈልጋለሁ ብዬ አይደለም። ነገር ግን አሁን ተረጋግቼ ነገሮችንም አስቤ ወስኛለሁ። የወሰንኩትም እዩ ልጅቷን ከሰጠችን እኔ እንደ እናት ሁኜ በደንብ ተንከባክቤ በስርዓቱ ከብሩኬ ጋር ሁኜ ላሳድጋት። አይ ካልሰጠችኝ ደግሞ የሚያስፈልጋትን ነገር እያደረግን ለሷም ለእናትየዋም ቤትም ተከራየች ምንም ማለት ብቻ የምትፈልገውን ነገር አሟልተን ልጅቷን እንድታሳድግ እየሄድን ማየት ባለብን ሰዓት እንድናያት በቃ ይሄን ነገር ለየሩስ ልነግራት ጠርቻታለሁ ብላ እንግዲህ ከሀሰን ጋር መታ አውርታለች። ያው ለተመልካችን ብዙ ሀሳብ ሰጥታለች። እኛ በተጋጨን ቁጥር እናንተ እዛ ጋር እየተጣላችሁ የቤተሰብ መሳደብ ወይ ደግሞ ብሩኬን መውቀስ ምናምን ልክ አይደለም ብላለች። ከዚህ በፊትም ተናግራለች። አሁንም ዛሬም እንግዲህ የሚገባችሁ ልጆች ሊገባችሁ ይገባል። ልክ አይደለም የተደረገው ነገር፣ ከዛ ነገር ተቆጠቡ ብላለች። ምክንያቱም የምታፍሩት እናንተ ናችሁ። ምክንያቱም እነሱ ዙሮ አንድ ናቸው። ዙሮ መታረቃቸው አይቀርም። በነገራችን ላይ ባልና ሚስት ራሱ አንድ ቤት እየኖሩ ትዳር ኑሯቸው ትልልቅ ልጆች አፍርተው ሁሉ ሊጋጩ ይችላሉ፣ በሆነ በሀሳብ ማለት ነው። እና የሆነ ሰዓት ላይ ደግሞ ይታረቃሉ። ምንም ይሄ አዲስ ነገር አይደለም፣ የነበረም ወደፊትም የሚኖር ነው። እና በዛ መካከል ደግሞ እነሱ ጋር ትንሽ ግጭት ሲገባ ክፍተት ተገኘ ተብሎ ደግሞ ገብቶ ቤተሰብ መዘቅዘቅ፣ መሳደም፣ እሷን ነጥሎ መስደብ፣ እሱን ነጥሎ መስደብ አግባብ አይደለም። በተቻለ መጠን ሁለቱ አንድ እንዲሆኑ፣ ሁለቱ እንዳይለያዩ፣ ሁለቱ የሚታረቁበትን መንገድ እንደ ሀሳብ መስጠት ነው እንጂ ሁለቱን የሚያራርቅ የሚያቃቅር ቤተሰብ ጋር ጭራሽ አትድረሱ። የምሬ ነው የምላችሁ፣ ቤተሰብ ጋር አትድረሱ። ነውር ነው፣ ለእናንተም የሆነ ቅስፈት ነው፣ የሆነ መቀሰፍ ነው። ጥሩ አይደለም፣ በእግዚአብሔርም ዘንድ ያስጠይቃቸዋል። እና ቤተሰብ አትዘቅዝቁ፣ አትድረሱ። ምክንያቱም እነዛ ቤተሰቦች ምንም የሚያውቁት ነገር አሁን ሙሽዬ አሁን ላይ ምን እየተፈጠረ እንዳለ አታውቅም። አሁን እነ ብሩኬ ቡታጅራ ያሉበት ጉዳይ ምን እየተፈጠረ እንደሆነ ምን እየተካሄደ እንደሆነ ምንም የምታውቀው ነገር የለም። ምክንያቱም ብሩኬም እንዳያችሁት ቤት አይደለም ይመስለኛል አሁን ላይ። ምክንያቱም እዛ ሄደው እናቱ እንዲረብሹበት ስለማይፈልግ የራሱ ተከራይቶ እየኖረ መሰለኝ እንትን ማረፊያ ቤት። እና ሀይሚም እንዳያችኋት አሁን ላይ ሀብጋ ናት። እንግዲህ ነገሮች ተስተካክለው እንደሚመጡ ወደ ቤታቸው ተስፋ እናደርጋለን። ለማንኛውም ሀይሚዬ የኔ ጀግና የኔ አንበሳ ጎበዝ ብዬሻለሁ። ጎበዝ በቃ የታባቱ ጠላት። ለጠላት ክፍተት መፍጠር አያስፈልግም። እኛም ጫና ስናረግብሽ የነበረው ለጠላት ክፍተት አትፍጠሪ፣ በቃ ተስፋ አትቁረጪ፣ ጀግና ሁኚ፣ ጠንክረሽ ቁሚ። ክፍተት ጭራሽ አታሳያት። ክፍተት ባሳይሻት ቁጥር ነው እሷ ነገሮችን በሰፊው እየሄደችባቸው ያለውና በቃ ተስፋ የቆረጥሽ ሲመስላት በቃ ይሄን ነገር ምርር ብሎሽ እንድትወጪ ስለምትፈልግ ያንን ነገር እየተጠቀመችበት አንቺን ለማስወጣት እየሞከረች ነው ብለንሽ ነበረ። ምክራችንም ሰምተሽ እንግዲህ በአግባቡ ዛሬ ወስነሽ ስለመጣሽ በጣም ደስ ብሎናል። እናመሰግናለን። የኛ ቅመም፣ የኛ ቅምጥል ማለት ነው። ሲቀጥል ደግሞ በቃ እንደዚህ ነው መሆን ያለበት። ያው እንግዲህ እያወሩ ነበረ እሷም ከመጣች በኋላ ልጅቷን ስጭንኛ እኛ እናሳድጋታለን ተንከባክበን፣ አንቺ ማየት ባለብሽ ሰዓት መተሽ አዲስ አበባ ትጠይቂያታለሽ፣ ካልሆነ ደግሞ እኛ ይዘናት መተን ቡታጅራ አይተሻት ምናምን ተጫውታችሁ በደንብ ይዘናት እንሄዳለን የሚል ሀሳብ አቅርባላት ነበረ። ወይዘሮ ኢየሩስ ድሮም ስትመጣም ተናግረናል። አሁንም አቋሙ አንድ ነው። አንድና አንድ ብሩክን ነው የምፈልገው እንጂ ከእናንተ ገንዘብም ቤት ኪራይም ልጅ ማሳደጊያም 5 ሳንቲምም አልፈልግም። እኔ ልጄን ከአባቷ ጋር አድርጌ አንድ ላይ እየተንከባከብን እንድናሳድጋት ነው የምፈልገው ነው የዛሬም ምላሿ። ያን ነገር ደግሞ
የማይሆን ነገር ነው። እንግዲህ እሷ ምን እንደታያት ምን አስባ እንደሆነ በኃይል በጉልበት ፍቅር ይሆናል እንዲህ አይሆንም እኮ ያ ሰው ለእናንተ ስሜት ከሌለው አብራችሁ ብትኖሩ ምንም ነው ትርጉም አልባ ነው። በደስተኛ ሆኖም ልጁንም ሊያሳድግ አይችልም። እና የሆነ በቃ አላቅም እንዴ እሷ ስለወደደችው እሷ ስለፈለገችው ብቻ ደስተኛ ሆኖ አብሯት ይኖራል መስሏት ነው መሰለኝ። እኔ እንዴት እንደሆነ አላቅም። ብቻ ዙሮ የሀይሚ ዋና ፖይንቷ ልጅቷም ከኛ ጋር ብትሆን ብሩኬ ጋር እንድትደውል አልፈልግም። እኔ ጋር ደውላ ልጇን ማየት ባለበት ሰዓት ወይ መታ ወይ እኛ ይዘንላት መተን ታያለች እንጂ በምንም አይነት መልኩ ከብሩኬ ጋር ምንም አይነት ኮንታት እንዲኖራት አልፈልግም። ጭራሽ ነው የማልፈልገው ብላለች። ይህንን አስጠንቃን የተናገረችው። ብሩኬንም ጠርቸዋለሁ፣ እሱም የሚወስነውን ይወስናል። ግን ዛሬ አንድ ነገር ነበረኝ ሀይሚዬ፣ ከብሩኬ ጋር ቀድሜ ሰላም ፈጥራችሁ ብታወሩበት አሪፍ ነበረ፣ ሁለታችሁ ማለት ነው። አሁን እዩን ጠርታችሁ ማውራት ምናምን ሳይሆን ከብሩኬ ጋር አሁን ለምሳሌ ማለት ነው እንዴ ማድረግ ያለበት በፍርድ ቤትን ብትሄዱ እኮ ለህፃኗ ብቻ ማድረግ ያለበትን ነገር ነው ማድረግ የሚችለው እሱ። እና አሁን አንቺ ሀይሚ የፈለግሽውን እናድርግልሽ የፈለግሽውን ቤት ምረጭ ምናምን እንዴ አሁን ሙሉ ግቢ ቪላ ቤት ነው ይሄ ምንድነው ቪላ ቤት ነው የምፈልገው ሙሉ ግቢ ባለ 3 መኝታ ቤት ብትልሽ አንቺ ባለ 3 መኝታ ቤት ተከራይተሽ ልታኖሪያት ነው እንዴ እንደዛ ብሎ ነገር የለም። ሀይሚ ቀድመሽ ከብሩኬ ጋር አውሩ ቁጭ ብላችሁ መጀመሪያ እናንተ ሰላም ፍጠሩ። በቃ እሱም ደስተኛ ይሁን አንቺ ጋር ሰላም ስለሆነ አንቺም ደስተኛ ሆይ ከሱ ጋር ሰላም ስለሆንሽ በሙሉ ሰላም ስትሆኑ ብሩኬ ምን ማድረግ ነው ያለብን? ሲጀመር ልጅቷ የብሩክ አይደለችም በነገራችን ላይ ይሄን ለማየት ያብቃችሁ። ሲቀጥል ግን እንደ ሀሳቡ እንደ ድራማችሁም አላቅም እንደ ራሴ ሀሳብ መስጠት የምፈልገው ቁጭ ብላችሁ እሺ ልጅቷን ከሰጠችን እንጠይቃት፣ ልጅቷን ይዘን ሄደን እናሳድጋለን። ማየት ባለበት ሰዓት ወይ ይዘንላት መተን ታያታለች ወይ ደግሞ እዛ መታ ታያታለች። አይ እኔ ልጄን አልሰጥም ራሴ ነኝ ማሳደግ የምትል ከሆነ ደግሞ እንግዲህ ማድረግ ያለብንን ነገር ለህፃኗ እንጠይቃትና እናግራትና ለህፃኗ ማድረግ ያለባትን ነገር እናረጋለን ብላችሁ ተመካክራችሁ ከወንድሙም ጋር ከትልልቅ ሰው ጋር አውርታችሁ ይሄን ነገር ማስተካከል ነው ያለባችሁ እንጂ ኢየሩስን ቀድማችሁ ጠርታችሁ ምን በቃ ይሄን እናድርጋለን ማለታችሁ ልክ አይደለም። ምክንያቱም እሷ ነገር ከፈለገች ተንኮል ከፈለገች እኮ ፎቅና ምድር ባለ 3 ባለ 4 ኮከብ ነው የምፈልገው ብትልሽ አንቺ እሷን እንዴ ለራስሽ እዚህ ጋር እየለፋሽ ተከራይታችሁ የራሳችሁን ቤት እየኖራችሁ እየሰራችሁ ለሷ ልትሰጡ ነው እንዴ ሙሉ ወጪ? እና ይሄ የማይመስል ነገር ነው። ሲቀጥል ደግሞ ስለተረጋጋሽና በቃ ደስተኛ ሆነሽ ስለመጣሽ ደስ ብሎናል። ልጅቷንም እንግዲህ እንዳያችኋት እኔ በግድ አልወስድበሽም ግን ልቀፋት ቢያንስ እንኳን ልቀፋት ብላ ከየሩስ ተቀብላ አቅፋታለች። እና ብቻ ደስ ይላል። የሱ ልጅ ብትሆን ጥሩ ነበር ግን ጥሩ ነበር አላልኩም። ማር አይደለም ተስማም ይቅር ይበለኝ። ለማንኛውም የብሩክ ልጅ አይደለችም በእርግጠኝነት ስነግራችሁ። እንግዲህ ወይ ድራማው ለመጠናቀቅ ትንሽ ቀናት ነው የቀሩት። እንግዲህ ሰምታችኋታል ሀይሚ ዛሬ ይሄ የመጨረሻ ይሆናል ከሷ ጋር ያለን ንግግር ነው ያለችው። ብቻ የመጨረሻ ያድርግልን እኛ ምኞታችን ነው። ምክንያቱም እንደ አሁኑ መጥፎ ስራ ሰርታችሁ አታውቁም። በጣም አሰልቺ፣ በጣም አድካሚ፣ በጣም በቃ ከባድ የሆነ አናዳጅ ስራ ነው አሁን የተጀመረው እና እኛ ዙሮ ከባድም ስራ ሰራችሁ ብዙም ብታበሳጩንም ብዙ ተመልካችንም ብታስከፉ ዙሮ የእናንተ አንድ መሆንን ነው የምንፈልገው። አንድ ስለሆናችሁ በጣም ደስ ብሎናል። እግዚአብሔር ይመስገን። እንግዲህ ብሩኬ መጥቷል። ልክ ብሩኬ ሲመጣ ነው ቪዲዮ የቆመው። ያው ነገ በሀይሚ ቤት ይለቀቃል። እናም ኢየሩስ እኔ በህይወት እያለው ልጄን ለማንም አልሰጥም፣ ከእናንተም ማሳደጊያም ቤትም ምንም አልፈልግም። አሁንም እየኖርን ነው ከልጄ ጋር። እኔ የምፈልገው አንድና አንድ የልጄን አባትና አባት ብቻ ነው አለች። ሀይሚ ደግሞ የልጅሽን አባት እኮ የአባቷን ፍቅር እያገኘች ታድጋለች፣ አሁን ከአባቷ ጋር ልትሆን ነው ስትላት፣ በፍጹም እኔ የሌለውበት አይደለም እኔ ባለውበት አባቷን ባለበት ፍቅርን እያገኘች እንድታድግ ነው የምፈልግ ነው እሱ የእሷ እንግዲህ አላማና ኢላማ። እንግዲህ ኢየሩሲያ የማይሆን ነው አለም ያወቀው። በነገራችን ላይ ቤተሰብ ሀይሚና ብሩኬ ቀለበት አድርገዋል ስንላችሁ ብዙ ጊዜ የማታምኑ ልጆች አላችሁ። ከዚህ በፊትም ቀለበት የወርቅ ቀለበት ድርብ የጋብቻ ቀለበት አድርጋ አይታችኋታል። የዛሬ 3 ወር 4 ወር በፊት ማለት ነው። አረ የምን 3 ወር 4 ወር ከአመት በፊት አመት አይሆነውም እንዲያውንማ
አሁን ይሆነዋል በእርግጠኝነት። ሲቀጥል ደግሞ ይሄ አሁን ልደቷ አልነበረ ለልደቷ ቀለበት አድርጎላታል። ግን ደግሞ ሚዲያ ላይ አልወጣም። ሚዲያ ላይ ያላወጡበት ደግሞ የራሳቸው ምክንያት አለ። ምናልባት ይሄን ነገር ያዘገዩበት ቪዲዮ ያው ይለቀቃል የሆነ ጊዜ ላይ። ግን ደግሞ ትንሽዬ የሆነ ሰው አውጥቶባቸው ነበር። እንደዚህ ሀይሚና ብሩክ እጅ ለእጅ ተያይዘው ሰው አውጥቶባቸው ነበር። ግን መልሰው ደለቱት ያንን ቪዲዮ። ተቆጥተዋቸው ነው መሰለኝ ምንም አይነት ቀረጻ እንዳይደረግ በማንም ስልክ ምንም አይነት ቀረጻ እንዳይደረግ አስጠንቅቀው ነበር የተቀረጸው። ግን ደግሞ ያው አንዳንዴ ሌባ ሹልክ ብሎ መግባቱ አይቀርማ። ሌባ ሹልክ አድርጎ ቀርጿቸው ፖስቶ ነበር። ያንን ነገር ደግሞ እንዲጠፋ አድርገዋል። ግን ደግሞ የጨረቃ ፋሚሊ ታውቃላችሁ፣ አዳኝ ናቸው፣ እሳት ናቸው። አውርደውት ነበር ቪዲዮውን እና ያስገብተው የሚሰሩ አንዳንድ ልጆች አሉ። ሀይሚና ብሩኬ ኦልሬዲ ባልና ሚስት ናቸው። ቀለበት አድርገዋል ከአንድም 2 ጊዜ ከአንድም 3 ጊዜ። በእርግጥ ከስጦታ ጋር የሰጣትም ቀለበት ነበር ከዚህ በፊት ታስታውሳላችሁ። ከሱ ውጭ በስነ ስርዓቱ የትዳር ቀለበት አድርጎላታል። አሁንም ደግሞ የታገቢኛለሽ ጥያቄ ቀለበት በልደቷ ቀን አድርጎላታል ማለት ነው። እሱን የት ነው ያደረገላት? እዛ ሄሊኮፕተሩ ጋ ቪዲዮ ምናምን ሰርታለች። እዛ ነው ሊፍት እዛ ጋ ነው ያደረገላት ማለት ነው። ግን እሱ ቪዲዮ ያው ወደፊት ይወጣላቸዋል። በትዕግስት ጠብቁ። አሁን ግን ነገሮች እነዚህ አሁን ያሉበት ውስብስብ ነገር እስከሚጸዳ ድረስ ነው ነገሩ በሚስጥር እንዲያዝ የተፈለገው ማለት ነው። እና ለማንኛውም እንግዲህ ሀይሚዬ ወደ ራስሽ ተመልሰሽ ነገሮችን ለማስተካከል ስለወሰንሽ ደስ ብሎናል። ዞሮ ያም ሆነ ኢየሩስ አሁንም ቢሆን አቋሙ አንድ ነው። ብሩክ ከነጋ እንዲሆን ፈልጋለሁ ነው የምትልሽ። ግን አንቺ ደግሞ በዛ ነገር ተስፋ መቁረጥ፣ መናደድ፣ መበሳጨት የለብሽም። ያ ነገር እንደማይሆን አንቺን ቁርጥ አድርገሽ ልኳን ልታሳያት ይገባል። መስመሯን ልታስይዣት ይገባል። በቃ አለ አይደለ ይሄ ጥሳ መስመሯን ጥሳ ነው እሷ በደንብ እየገባች ያለችውና ያን ነገር ደግሞ ባውንደሪዋን መስመሯን